የእናቶች ጊዜ። ሰላም የተከበራችሁ ውድ አድማጮቻችን፣ የእናቶች ጊዜ ፕሮግራማችን እንሆ ተጀምሯል። ዘወትር እሁድ ከ8 ሰዓት እስከ 9 ሰዓት ድረስ ቆይታውን የሚያደርገው የእናቶች ጊዜ ፕሮግራማችን ዛሬ የመጀመሪያ ጥንቅሩን ወደ እናንተ ወደ ተከበራችሁ አድማጮቻችን ለማድረስ ዝግጅታችንን ጨርሰን እዚህ ስቱዲዮ ተገኝተናል። ፕሮግራሙን በማጋፈር ሳራ ሞገስና ራኬብ ሀብቴ ቆይታን የምናደርግ ይሆናል። የእናቶች ጊዜ ፕሮግራማችን የመጀመሪያ ቆይታው እንደመሆኑ መጠን ፕሮግራሙ ማዕከሉን ምን ላይ አድርጓል፣ አላማው ምንድነው የሚል ጥቂት ጥቆማን ወደ እናንተ ልናደርስ ነው። ራኬብዬ እንዴት ነሽ? እግዚአብሔር ይመስገን። ዛሬ እንግዲህ ደህና ነኝ። ዛሬ እንግዲህ ብዙ ነገሮችን ዝግጅት አድርጎ ወደ አድማጮች ሊደርስ የመጀመሪያው ሰዓት ላይ የተገኘው የእናቶች ጊዜ ፕሮግራም ማዕከሉ ምን ይመስላል፣ አላማው ምንድነው የሚለውን ነገር ጠቆም እንድታደርጊኝ ነው። እንግዲህ ያው የእናቶች ጊዜን ስናስብ እኔና አንቺ ትንሽ ረዘም ያለ ጊዜ ወስደናል። እናት እንደመሆናችን መጠን ሁሌ ለልባችን ቅርብ የሆነ ነገር ስለሆነ ሁሌ ስንገናኝም የምናወራው ነገር ስለ ልጆቻችን፣ ስለ እናትነት፣ ምን አስቸጋሪ ነው፣ ምን እናሻሽል፣ እንዴት ነው ያለው ነገር በሚለው ሁሌ ስለምንወያይ ይሄን ነገር ደግሞ እስቲ አብረን ወደ አየር አምጥተን እኛም ከሌሎቹ በመማር እናትነት ምን ይመስላል፣ ምን እናስተካክል፣ ልጆቻችን ላይ እንዴት እንስራ። ወላጅነት ቀላል ነገር አይደለምና በተለይ በዚህ ጊዜ ልጆችን ማሳደግ በብዙ መልኩ አስቸጋሪ የሆነበት ሰዓት ነውና ለእናትም ለልጆችም ያንን ነገር በምንችለው ነገር ደግሞ እንደ እናት በመማማር እስቲ ከሌላውም ሀሳብ በመስማት ይህን ፕሮግራም ለማዘጋጀት እንግዲህ ተስማምተን ዛሬ ላይ ደርሰናል። በጣም ደስ ብሎኛል። እውነት ነው፣ ቀላል አልነበረም ሂደቱ። እንጀምር፣ እንቀጥል፣ ከዛ የት እናድርሰው የሚለው ነገር ረጅም ጊዜ ፈጅቶብናል። እውነት ለመናገር እናትነት በራሱ ቅድም እንዳልሽው እናት መሆን በራሱ ነገሮችን አቅደሽ ተግባራዊ ለማድረግ ቻሌንጅ አለው አይደለ? ትልልቅ ፈተናዎች አሉትና ተሳክቶልን ዛሬ ላይ ደግሞ ከትርታ 97.6 ጋራ እንዲሁም ደግሞ ከዶነም ፕሮሞሽን ጋር በጋራ በመሆን ይህንን ህልማችንን መሬት ለማውረድ ይህ ቀን አግዞናል። ያ ብቻ አይደለም። ቅድም እንዳልሽው እናትነት ሲታሰብ እናት መሆን፣ መውለድ፣ ማሳደግ፣ ከዛ ልጅን ለትልቅ ደረጃ ላይ ማድረስ ወይንም እኛ ባሰብነው መጠን ማድረስ እንዳለ ሆኖ እናትነት የማይነካው የህብረተሰብ ክፍል የለም። እናት መሆን ብቻ ሳይሆን እናቶቻችንን እናስባለን አይደል? ስለ እናትነት ሲመጣ መጀመሪያ እኛ እናት ሆነናል ነው። ቀጥሎ ደግሞ ነገ ልጆቻችን አድገው ወላጅ የሚሆኑበት ሞር ከእናትነትም ባለፈ ደግሞ የወላጅነት ሚናን የሚተገብሩበት ወቅት አለ። ከዛ ባለፈ ደግሞ እያንዳንዱ ሰው ከእናት ጋር ያለው ግንኙነት ያለው አታችመንት ይነሳል በዚህ ፕሮግራም ላይ። ከዛ በላይ አሁን ደግሞ ወቅቱ ወይንም ጊዜው ከለመድ ነው ደግሞ ይሄ ትራዲሽናል ከሆነው ወይንም ደግሞ ባህላዊ ከሆነ እናትነት ሚና ወይንም ደግሞ እናትነት ወጥተው ቢሮ ውለው የሚገቡ እናቶች ልጆቻቸውን በተለያየ ሁኔታ ውስጥ አልፈው የሚያሳድጉ እናቶች የሚሳተፉበት ልምድ የሚያቃሩበት የራዲዮ ዝግጅት ነው። ያው እናት እንግዲህ ብዙ ነገር ናት። እናት ትልቅ አስተዋጽኦ አላት ብዬ አምናለሁኝ። እኔም ሳድግ ከእናቴ ብዙ ነገር እንደተማረ ሰው ለቤት እንዴት እናት ሁሉ ነገር እንደሆነች፣ ድባብ እንደሆነች፣ ሞቅታ እንደሆነች፣ ክብርም ፍቅርም እንደሆነች አይቻድግ ያለሁኝ ከእናቴና ያንን ነገር እኛም ዛሬ የበፊት እናቶቻችን ወተን ስንገባ ቤት አሙቃ ይጠብቁናል፣ ቤት ውስጥ እናገኛቸዋለን። ያለውን ደስታ ታውቂያለሽ፣ እቅፍ አድርጎ የሚቀበልሽ እናት ቤት ውስጥ ሲኖርና አሁን ደግሞ በተለየ መልኩ ውጭ ለን ስራ ሰርተን ቤት መተን የልጆቻችን ነገር እንዳይጎድል እሱንም አመጣጥኖ መኖርን የሚጠይቅ ጊዜ ስለሆነ ብዙ ነገር
አለው ብዬ አስባለሁና የእናት አስተዋጽኦ በልጅ አስተዳደግ ላይ ከቤትም ከውጭም አካባቢ ላይ ማህበረሰቡም ላይ ከዛ ከፍ ሲል በሀገርም ትልቅ አስተዋጽኦ አለው ብዬ ነው ማምነው። እና የተረጋጋች እናት የተረጋጋሽ ልጆችን ወደ ቀና መንገድ የሚሄዱ ልጆችን ትልቅ ነገር መድረስ ላይ የሚችሉ ልጆችን ማሳደግ ትችላለች ብዬ አስባለሁ። እናት እንድትረጋጋ ደግሞ የብዙ ሰው አስተዋጽኦ አለበት። እንዳልሽው ነው ለቤት ብቻ አይደለም የእናት ሚና፣ ለአንድ ቤት ግንባታ ብቻ አይደለም። የተረጋጋ ማህበረሰብ የተረጋጋች እናትን ይፈልጋል። እናቶች ሁልጊዜ ከልጅ አስተዳደግ ብቻ ሳይሆን ከማህበረሰብ ግንባታ ከባህልን ከማስጠበቅ እድገትን ኢኮኖሚን አይደል እናት ስትረጋጋ ቤት ይረጋጋል፣ ቤት ሲረጋጋ ማህበረሰብ ይረጋጋል። እንዳልሹ ደግሞ መረጋጋትን የሚፈጥሩት ብዙ ስቴክሆልደሮች ወይንም ደግሞ ባለድርሻ አካላት አሉ። ስራው ለምትመጣ ቤት ቁጭ ብላ ልጆቿን የምታሳድግ ሁሉም እናቶች ሚና አላቸው የማህበረሰብ ግንባታ ውስጥና እነኚህን ሁሉ እናቶች እንግዳ የምናደርግበት እኛ ብቻ ሳንሆን እናንተ አድማጮቻችንም ደግሞ ተሳታፊ የምትሆኑበት ፕሮግራም ነው ይህ የእናቶች ጊዜ የተሰኘው ፕሮግራማችን። እናትነት ላንቺ ምን ይመስላል ሳሬ? እናትነት እንግዲህ መልኩ ብዙ ነው አይደለ? ቅድም እንዳልነው ሚናው የመለያየቱን ያህል እናትነት በእናቴ ውስጥ ማየው እናትነት አለ፣ በልጆቼ ውስጥ ደግሞ ማሳድረው እናትነት አለ። ከዛ አለፍ ሲል ደግሞ በዙሪያዬ ካሉ ሰዎች የምቀስመው የእናትነት ሚና አለ። እናትነት ብዙ ነገር ነው፣ መገለጫው ሰፊ ነው። ያም ቢሆን ግን ሁሉም እንደየራሱ ህግ በራሱ መንገድ የሚተገብረው ነገር ነው። ልክ ነው ልክ አይደለም ተብሎ የተቀመጠ ጋይድላይን የለም። ግን የእያንዳንዳችን ፐርሰናል ኤክስፒሪየንስ ወይንም ደግሞ የምናልፍበት የምንወጣበት የምንወርድበት ነገር የሚገነባው ነገር ነው ብዬ ነው የማስበው። እንዳልነው አሁን ይህንን ፕሮግራም ስናስብ ብዙ የእናቶች ሚና አለ አይደለ? አሁን አንቺ ያየሽው ያደግሽው እናትነት አለ፣ ልጆቻችን የሚያዩት እናትነት አለ። ያ ብቻ አይደለም፣ በእያንዳንዱ ሰው ልብ ውስጥ የተቀረጸ እናትነት አለ። እናትነት ስንል የእናት ብቻ አይደለም፣ አባቶች የሚስሏት እናት አለች አይደለ? ያደጉባት እናት አለች። እና ደግነት፣ ሩህሩህነት፣ ነገን ማሰብ፣ ልጅ እንዲበላ፣ ልጅ እንዲያውቅ፣ ልጅ እንዲያድግ፣ ልጅ ለከፍተኛ ማዕረግ እንዲበቃ የምትወጣው ሚና ቀላል አይደለም አይደለ? ስለዚህ እኔ በእናቴ ውስጥ ያየሁት እንደገና ለልጆቼ መሆን የምፈልገው ሁለቱን ፐርሰናሊቲዎች ወይንም ሁለቱን ስብዕናዎች ገንብቼ ነው እናትነትን መሆንም መተግበርም የምፈልገው። ከዛ ደግሞ ብዙ በዙሪያ ያሉ ሰዎች አሉ አይደለ? አንቺን ጨምሮ። ከዛ ከእያንዳንዱ ሰው ደግሞ የምቀስመው እውቀት አለ። ልክ ነው ልክ አይደለም ተብሎ ሚዛን ላይ የማይቀመጥ ግን ደግሞ በልጆቻችን እድገት ውስጥ የምናገኘው በእድገታቸው በቀን ተቀን ህይወታቸው ውስጥ የምናፍሰው ወይንም የምናጭደው ውጤት አለ። ያ ነው የጥሩ እናትነት ወይንም ደግሞ የመልካም እናትነት መስፈሪያ ብዬ የማስበው። እኔም እንዳልሽው እናትነት ሰፊ ነው፣ ግን ለኔ ደግሞ እናትነት በሁለት መንገድ ገልጸዋለሁ። ወደ ልጆቼ ስወስደው እናትነት ምንም አይነት ኮንዲሽን ሳይኖረው ወይም ደግሞ ምንም ነገር ላይ ማዕከል ሳያደርግ ፍቅር መስጠት፣ ጊዜ መስጠት። በተለይ በዚህ ዘመን ለኔ የፍቅር ቋንቋ ምለው ለልጆቻችን ጊዜ ነው። ምክንያቱም ብዙ ወላጆች ያጣነው ነገር ጊዜ ነው። ወላጅ ሆኖ ለልጁ መልካም ነገር ማድረግ ማይፈልግ፣ ልጁን የተሳካ ነገር ላይ ማድረግ ማይፈልግ ወላጅ አለ ብዬ አላስብም። ግን የኑሮ ሩጫ ሆኖ ብዙ ነገር ይዞን በዚህ ሰዓት ፍቅሩ እንዳለ ሆኖ ጊዜ ደግሞ ጠፍቷል እና ለኔ ለልጆቻችን በተለይ መረሳት መዘንጋት የሌለበት የፍቅር ላንጉጅ በልጆችና በወላጆች መሀል ያለው ትልቁ ነገር ጊዜ ነው ብዬ አስባለሁኝ። እኛ እድለኞች ሆነን ያንን ነገር አልተጎዳንም በእኛ ጊዜ ብዬ አስባለሁ። ለምን ቤተሰቦቻችን
ወይ አባት ቢሰራ እናት ቤት ውስጥ አለች፣ ወይ እናትም አባትም ቢሰሩ ያን ያህል እንዳሁኑ የተሯሩጠው የሩጫ ዘመን አልነበረም እና ለልጆቻቸው ባላንስ ባረገ መልኩ ጊዜ መስጠት እድል ነበራቸው ብዬ አስባለሁኝ። እኛ ደግሞ ብዙ ነገር ወጥሮ ይዞን የልጆቻችንን ጊዜ እየተሻማበን ነው እና ለኔ ምንም ነገር ላይ መሰረት ያላደረገ ፍቅርና እቺ ጥሩ ጊዜ ከልጆቻችን ጋር ትንሽም 10ም 15ም ደቂቃ ትሁን ልጆቻችንን አቴንሽን ሰተን ጆሮአችንን ሰተን ሙሉ አካላችንን ሰተን አይናችንን እነሱ ላይ ተክለን ቲቪያችንንም ቢሆን አጥፍተን ስልካችንን አጥፍተን ሙሉ ምናወራቸው ያቺ 10-15 ደቂቃ አብረናቸው ምናጫወተው ምናዳምጣቸው ነገር ኢምፖርታንት ነው ብዬ አስባለሁ። እንደ እናት ለኔ ወደ ልጆቼ ሲሄድ በቃ ምንም ነገር ላይ መሰረት ያላደረገ ፍቅርና ጊዜ ነው ላለው። እንደ እናት ወደኔ ስታመጪው ደግሞ እናትነት ትልቅ ትምህርት ቤት ነው። እኔ እናትነት ጉዞ ውስጥ ብዙ ነገር ተምሬያለሁ፣ ተሰርቼበታለሁ፣ ማንነቴ ተቀርጾበታል። ያ ነገር ደግሞ ከልጆቼ ቀን በቀን ከሚገጥመኝ ትግል ከማገኘው ወላጅ እናት ስትሆኚ ከትምህርት ቤት ውስጥ ከምታገኙ ወላጅ እናት ከሆኑ ጓደኞች አንቺን ከመሰሉ ቁጭ ብለን ያው ስንገናኝ በሚገርም ሁኔታ ወሬያችን ብዙ ጊዜ ካየሹ የሚያጠነጥነው ልጆቻችን ላይና እናትነት ላይ ነው አይደለ? እና ትምህርት ቤት ነው። ያ ትምህርት ቤት ደግሞ እኔን እናት በሆንኩበት ሰዓት ራኬብ ትሆናለች ብዬ ማላስባትን እናት ወይም ደግሞ አንድ ሰው አድርጎኛል እና ልጆቼም ለኔ ትልቅ አስተማሪዎቼ ናቸው። አንድ ሴት ልጅ አንድ ወንድ ልጅ አሉኝ። ሁለቱም በተለያየ መንገድ እናትነትን አስተምረውኛል። ብዙ ነገር ራሴን እንድፈትሽበት፣ ማንነቴ እንዲሰራ፣ ባህሬ እንዲቀረጽ፣ ትግስትን እንድማር፣ ነገሮችን በተለያየ አቅጣጫ አስፍቼ እንዳይ ብዙ ነገር ተምሬበታለሁ እና ለኔ እናትነት ትምህርት ቤትም ጭምር ነው እና በጣም ደስ የሚል አስቸጋሪም ፈታኝም ጉዞ ቢሆን ግን ደግሞ በጣም ደስ የሚል በምንም ነገር ማይለካ ነው ብዬ ነው ማስበው። በጣም በሚገርም ሁኔታ ነው የገለጽሽው። አንቺ ልክ በምትተርኪልኝ ልክ ደግሞ እኔም ወደ ራሴ ህይወት ወደ ራሴ እናትነት ዘመን ተሻግሬ ያለሁኝና ሁሌ ላለሁኝ ልክ ልጅ ወልደሽ ጠቅልለው ሲሰጡሽ ልጅ ብቻ አይደለም ወይንም እናትነትም ብቻም አይደለም፣ ትልቅ ኃላፊነትን ነው ከልጅ ጋር የምትቀበዩ። ሳትወጂ በግድ የሆነ የምታዳብሪው ማቹሪቲ የምታዳብሪው እንትን አለና ኃላፊነት እያንዳንዷ እንቅስቃሴሽ በእናትነት ልክ ትሰፋለች። እንዴ ልጆቼ ቢያዩ ይሄ ነገር አይደለ የምትይበት ቦታ የምታደርጊው ነገር እንቅስቃሴሽ፣ አለባበስሽ፣ ሁሉ ነገር በእናትነት ልክ ይሰፋል፣ በእናትነት ልክ ይቀረጻልና አሁን ያነሳሻቸው ጉዳዮች ያው በቀጣይ ልንሰራቸው ወይንም በቀጣይ አጀንዳ አድርገን ልናነሳቸው ያሰብናቸው ጉዳዮች ናቸው። ቀላል አይደለም። በእናትነት ብቻ ሳይሆን ኮመን ታይም፣ የቤተሰብ ኮመን ታይም ወይም የጋራ ጊዜ የሚባለውን ነገር አንስተሻል። እሱ ራሱ ቅድም እንዳልነው እናትነት ወይንም ደግሞ ወላጅ መሆን ብቻውን የሚያመጣው አይደለም፣ ወይንም ጋይድላይን የለም። ኮመንት ታይም እናሳልፍ ይባላል። አዎ ኮመንት ታይም አስፈላጊ ነው። እኛ እድለኞች ሆነን የጋራ ጊዜ ከወላጆቻችን ጋር ኖሮን አሳልፈናል። ያሁን ልጆች ደግሞ ኮመንት ታይም በምን አይነት መንገድ ያሳልፋሉ? የቤቱ ኤክስፒሪየንስ የቤቱ ልምድ ይለያያል። ለኑሮ ውጣውረድ ለኑሮ ሩጫ የምንሰጠው ጊዜ ወይንም ደግሞ የሚያልፍብን ጠዋት ተነስተን አንዳንዴ ምን እንላለን ከጓደኞቼ ጋር ሳወራ ዘንድሮ በቃ ገንዘብ አልበረክታለኝ ይባላል አይደለ? ልክ የገንዘቡን ያህል ሰዓት አልበረክት ብሎናል። ሲነጋ እናየዋለን፣ ሲመሽ። በዚህ መሃል የሚያልፉ ሰዓቶች የሚያልፉ ደቂቃዎች ለልጆቻችን እንዴት አድርገው ይቃኙ? እንዴት አድርገን ነው ሰዓታችንን አቻችለን ለልጆቻችን የሚበቃ ሰዓትን መስጠት የምንችለው? ያንቺ ቤት ልምድ ከኔ ቤት ልምድ፣ የኔ ቤት ልምድ ከሌላ ቤት ልምድ ይለያያልና ይህንንም ጉዳይ እንዲሁ በዚሁ
በፕሮግራማችን የምንቃኘው ይሆናል። አጀንዳ አድርገነው የምንመጣ ይሆናል። ግን ራኬብዬ የመጀመሪያ ቀን እንደመሆኑ ብዙ አልን። ብዙ ወራን። አድማጮቻችንም እንግዲህ እየደወሉ ሀሳብ አስተያየቶቻቸውን እንዲሰጡን ከወዲሁ እንጋብዛለን። ያጭር የጽሁፍ መልእክት መቀበያችን 9760 ላይ የነሱን ቤት ተሞክሮ በዚህ በወላጅነት በእናትነት ላይ ያላቸውን ሀሳብ አስተያየት ያድርሱን። የእናቶች ጊዜ ተመልሰናል። አዘጋጃችሁ ሳራ ሞገስና እኔም ራኬብ ሀብቴ ነኝ። ቀጣዩን ፕሮግራማችን እንቀጥላለን። አሁን እንግዲህ ከዜማ ግብዣ በፊት ብዙ ነገሮችን ስለ እናትነት እያወራን ነበረ። ልምዳችንን እያካፈልን ትንሽ ጊዜም ቢሆን በእናትነት ውስጥ ያሳለፍነው ህይወት እያንዳንዱ ቀን ትምህርት ቤት ሆኖ እያንዳንዱ ቀን ብዙ ነገር እያወቅንበት አልፏል። ታዲያ ይህ ልምዳችን እንደው የልምድ ቁንጮ ወይንም የልምድ ጣራ ባይሆንም ከብዙ አድማጮቻችን የነሱንም ተሞክሮ እየወሰድን እናልፋለን ብለን እናስባለን። እናትነት ብቻውን የምናገኘው ነገር አይደለም። ከቻሌንጅ ወይንም ከተግዳሮት ጋር እንዲሁ ደግሞ እናትነት ይዞልን የሚመጣው በረከትም አለ አይደል? ብዙ ኦፖርቹኒቲ አለ። እናት በመሆኑ ውስጥ ቅድም እንዳለው ያወቅናቸው የተማርንባቸው ብዙ ነገሮችን የቀሰምንባቸው ነገሮች አሉ። የዛኑ ያህል ደግሞ እናትነት ከትናንትና ዛሬ እየከበደ ከትናንትና ዛሬ ፈተናዎቹ እየጨመሩ ቤት ውስጥ ባለመሆን ወይንም ደግሞ ልጆቻችንን ቶሎ ቶሎ ለማግኘት ቅድም እንዳልነው የማያስችሉን ነገሮች ከቀን ተቀን ህይወታችን ጋር አብሮ ተሰጥቶናል። ታዲያ ያ ነገር እንደ ቻሌንጅና እንደ ፈተና ብቻ ተተነው ከምናልፍ ያንን የምናልፍባቸው ደግሞ ዘዴዎች አብረው አሉ። ለምሳሌ ቅድም ስትይ እንደነበረው ራኬብ ቤት ውስጥ እናቶች ልጆቻቸውን ይዘው በፊት ያሳድጉ ነበር። ያለኛ በዛ መንገድ ላደግን ሰዎች የጠቀመን ነገር አለ። እንደዛው ደግሞ የተጎዳንባቸውም ነገሮች ሊኖሩ ይችላሉ። ሞዴል የምናደርጋቸው ወይንም እንዳራያ ዛሬ ቢሮ ስንመጣ ቢሮ ውስጥ ውለን ስንሄድ ሰዓታችንን ማኔጅ ከማድረግ አንጻር ራስን ከመጠበቅና ከመንከባከብ ቢሮ ውሎ ከዛ ተመልሶ ደግሞ ለልጆች ሰዓት መስጠት እነኚህ ነገሮች የራሱ የሆነ ሳይንስ አልተቀመጠም ወይንም ደግሞ የሆነ ጋይድ ላይን መመሪያ የለውም። ግን እኔ አንቺ ከሌላው እየቀሰመ የሚመጣው ልምድ ነው ብዬ አስባለሁኝ። እንዳልሽው እኛ ይሄንን የእናቶች ጊዜ የሚል ፕሮግራም ልናዘጋጅ ስናስብ ወይም ስንነጋገርበት እንግዲህ መጀመሪያ ላይ እንዳልኩት ረጅም ጊዜ ወስዶብናልና እኛ ይሄን ፕሮግራም ልናዘጋጅ ስናስብ እኛ በጣም ብቁ እናቶች ሁሉን ነገር ያውቀን የጨረስን ሁሉን ነገር በእውቀት ላይ ያለን ማማ ላይ ያለን ልጆችን በጣም በቃ ጥንቅቅ አርገን አሳድገን የሆነ ቦታ ያደረስን እናቶች አይደለንም። እኛ አላማችን ይሄንን ፕሮግራም ስናዘጋጅ እኛም በዚህ ሂደት ውስጥ ለመማር እንደ ችግር ያየናቸውን እናትነት ላይ በዚህ ዘመን ያሉት ታዳጊዎች ላይ በተለያየ መንገድ በእናትና ልጅ በማሳደግ ሂደት ውስጥ ያሉትን ችግሮች ለማንሳት ለመወያየት ለመማር ነውና እኛም ይሄን ፕሮግራም ስናዘጋጅ መነሻ ሆነን እንጂ በዚህ ሂደት ውስጥ አብረን ከአድማጮቻችን ጋር ከምንጋብዛቸው እንግዶች ጋር አብረን ለመማር የተዘጋጀን እንግዶች ነንና አዋቂዎች ነን ብለን እንዳልመጣን እንዲታወቅልን በሚል ነውና እናትነት ሲጀመር ታውቆም የሚያልቅም ነገር አይደለም። ትምህርት ቤት ነው። ቅድም እንዳልነው ትልቅ ትምህርት ቤት ነው። በየቀኑ አዲስ ነገር የምንማርበት ነገር ነው። ትናንትና የነበርነው እናትና ዛሬ ላይ ያለነው እናትነት ራሱ እኛ ራሳችንን ብናይ በጣም የተለያየነን እና በሂደት ምንማረው ነገር እያሳደግን ምን ሄደው ነገር ነውና አንቺ ሁሌ የምትይው አንድ አባባል አለና to raise a child it needs a village ትያለሽ ሁሌ ቀን እና መንደር ይፈልጋል አንድ ሰው ብቻ ልጅን ለማሳደግ የወላጅ ብቻ ግዴታም አይደለ ጥሩ ዜጋን ለማውጣት ጤናማ የሆነን ትክክለኛ የሆነን ሁሉ ነገርን አሁን ያለቱን ችግሮች ለመቀነስም
እና ጤናማ የሆነ ትውልድ ለመተካትም እናትና አባት ወላጅ ብቻ ስለሰራ ያ ነገር ይመጣል ብዬ አላምንም። እኛም የዛ ውጤት ስላልሆንን እኛ አብረው ያሳደጉን ከእናቶቻችን ጋር ያልወለዱን አክስቶቻችን፣ የአካባቢው ሰው፣ አስተማሪዎቻችን የመንገድ ላይ ዩኒፎርም ለብሰሽ በትምህርት ቤት ሰዓት መንገድ ላይ ሲያይሽ የሚቆጣሽ የዛ ሁሉ ማህበረሰብ ውጤት ስለሆንን አሁንም ያ ነገር ያስፈልጋል ብዬ አምናለሁኝ። ያ ነገር መጉደሉ መቀነሱ ነው እንደውም አሁን ችግሩንም እንትኑንም ያሰፋው ብዬ አምናለሁኝና እናትነት ሲባል ለማን ባዮሎጂካሊ ወይንም ከአብራክ ለወጣ ልጅ ብቻ አይደለም። ሳይወልዱ እኮ እናትነት ያለባቸው ብዙ ሴቶች አሉ። ሳይወልዱ እንደዛ አይነት አክስቶች የሉሽም? እኔ አሁን እንደዛ አይነት አክስቶች አሉኝና ሳይወልዱ እናት የሆኑ ከእናት በላይ የሆኑና እንዲህ አይነት ማህበረሰብ ያለባት ኢትዮጵያ ናት እኛ የምናውቃትና እንዲህ አይነት ልጆች ናቸው ሲያድጉ የመጣ ነው። እኛ የሚያደግ ነው እንደዛ ነው። እንደዚህም ሲሆን ነው አንድ ትውልድ መተካት የሚችለው ጤናማ ትውልድ መመስረት የሚቻለው ብዬ አምናለሁኝና እንዳልሹ ወደ አነሳሹንትን ስመለስ ምንድነው ችግሮቹን ያሉትን ነገሮችንም ተጋግዞ ለማለፍ አብሮ መተጋገዝን ይጠይቃል። ከወላጅ ከእናት በላይ አብሮ የማህበረሰብም ስራ ነው። እንደ ሀገር የሁሉም ሰው ስራ ነው ጥሩ ትውልድን ለመፍጠር። እውነት ነው። በተለይ በዚህ በወላጅነት ሂደት ውስጥ በእናትነት ሂደት ውስጥ ኃላፊነት እየተሰማን ኃላፊነትን እየተገበርን ስናልፍ ነገ ኃላፊነት የሚሰማቸው ትውልዶችን ነው ጎን ለጎን የምናፈራው። የተከፈለለት ልጅ፣ የተወደደ ልጅ፣ ሰዓት የተሰጠው ልጅ እነኛን ሁሉ ነገሮች ቫልዩ አድርጎ ለነኛ ነገሮች ዋጋ ሰጥቶ ስለሚያድግ በትክክል እነኛን ነገሮች እየተገበረ ነው የሚያልፈው። ያ ማለት ማህበረሰብን ነው እየገነባን ያለ ነው። ማህበረሰብ ላይ ነው ትልቅ አስተዋጽኦን እያበረከትን ያለ ነው። ያ ሳይሆን ደግሞ ቅድም እንዳለው ቻሌንጆቹ ቅድም ያው የዘመን መለዋወጥ፣ የጊዜ ማለፍ ያኗኗር ሂደታችንን ያኗኗር ስልታችንን ይቀይራልና አኗኗር በራሱ ደግሞ የሚያመጣው ቻሌንጅ አለ። ነገር ግን ጥሩም አወንታዊ ማሉታዊ የዛኑ ያህል ደግሞ በእናት በመሆን ሂደት ውስጥ የምናልፍባቸው ብዙ እንትኖች አሉ አይደለ? ያ ማለት የአባት ሚና የለም አይደለም። ግን እንደ አንድ እናት ከማርገዝ ከመውለድ ባለፈ ልጆችን ለመቅረጽ እንደ ሌሊት ተነስቶ ማጥባቱ፣ ከዛ ደግሞ ማሳደጉ፣ ማጠቡ ማለት እያንዳንዱ ነገር በጋራ የሚደረግ ነገር ቢሆንም ከአባት ጋር በጋራ የሚደረጉ ነገሮች ቢሆኑም የእናት አታችመንት ይጨምራል አይደለ? እናት ለልጇ ጋራ ያላት አታችመንት ቀን ባለፈ ቁጥር ይሄ እያደገ በሄደ ቁጥር ከዛ ደግሞ ከእርግዝና ዘመን ጀምሮ እስከሚያድግ ድረስ የምታበረክተው ነገር የሚጠበቅባትም አለ አይደል? ይሄ ናቹራሊ ወይንም በተፈጥሮ ያገኘቻቸው አታችመንቶች እንዳሉ ሁሉ አሁን ያለው ይሄ ሞደርን ወይንም ዘመናዊ አኗኗራችን ደግሞ የሚፈጥረውን ክፍተት እንዴት እየሞሉ ነው? አሁን ላይ ስኬታማ የሆኑ እናቶች ልጆቻቸውን ወደ ተሻለ ነገር ለማድረስ የሄዱ እናቶች እነኚህን ጋቦቻቸውን ክፍተቶቻቸውን እንዴት ሞልተው ስኬታማ ሆኑ የሚለውን ለማንሳትም እንወዳለን። የራሳቸውንም ህልም ሳያቆሙ ራሳቸውን በህልማቸው ተጉዘው ወደፊት ሄደው የሚፈልጉት ቦታ ላይ ደርሰው ልጆቻቸውንም ደግሞ እንደ አንድ ዜጋ መልካም ዜጋ መፍጠር የልጆቻቸውንም ስኬት ማሟላት የቻሉ እናቶች በጣም እናደንቃቸው እናቶችና ከነሱ ብዙ ነገር የምንማረው እናቶች ይሆናሉ ብዬ አምናለሁ። ምክንያቱም ሁለቱም ባላንስ ማድረግ አንዳንዴ ትንሽ አስቸጋሪ ይሆናል። ከጊዜውም ካለው ብዙ ውጣ ውረዶችና ጊዜ ከሚፈልጉ የእናትንም ጊዜ ከእናትነት ባሻገር የሚፈልጉ ብዙ ነገሮች ስላሉ እነዛንም ባላንስ አድርጎ እዚህ ጋር
ልጆችሽንም በአግባቡ ማሳደግ እንደ እናት ከዛም ደግሞ ህልምሽንም ለምን ብዙ ጊዜ ካየሽ እናት ስትሆኚ ያንቺ ህልም ሰከንደሪ ይሆናል ማለት በቃ ለልጆችሽ ነው የምትኖሪው ልጆችሽን የሚፈልጉትን ነገር ነው የምታማዩ የልጆችሽን ነገር ነው የምታደርጊው የሚያስደስታቸው እናቶች አሉ በጣም አድናቂ ነኝ ገብተሻል አይደል ሰው የሚፈልገውን አውቆ ለሚወደው ነገር ለዛ ነገር መስዋዕት ሲያደርግ በጣም አድናቂ ነኝ እንደዛም ደግሞ ሁለቱን ማረግ ደግሞ የሚፈልጉ እናቶች አሉ እኔና አንቺ ጋር ብትመጪ ልጆቻችንን እናሳድጋለን ወተን ገብተንም ደግሞ እንሰራለን የወጭንም ነገር እናደርጋለንና ሁለቱን አጣጥመው በሁለቱም ስኬታማ የሆኑ እናቶችንም በመጋበዝ ከነሱም ብዙ እንማራለን በያስባለሁ በደንብ ዋና እንግዶቻችን እንደውም እነሱ ናቸው ለምን ግን ይሄን ስናነሳ አንድ ነገር መርሳት የሌለብን እኛ የእናቶች ጊዜ ስንል ወላጅ ማለት እናት አባት እንደሆነ ሁላ በዚህ ዘመን ደግሞ በጣም ብዙ በዚህም ዘመን በእኛም ዘመን መልካም አባቶች እንዳሉ አረሳንም ልጆቻቸውን እኩል ከናቶች ጋር አብረው አንዳንድ ቤት ላይ እንደውም ከሰማሽ አሁን በጣም አባቶቻቸውን እንትን የሚያረጉ ልጆች ቅርላቸው ሁላ ይችላል ለምን እናት ብቻ አይደለችም እንዲም አይነት አባቶች አሉ የሚሏቸው አባቶች አሉ መልካም አባቶች በቃ ብዙ ነገር እንደ እናት ሆነው ልጆቻቸውን ያሳደጉ አባቶች አሉና እኛ እነሱን በመርሳት ወይ እንትን በማድረግ ሳይሆን እናት ስለሆንን ከምናቀው ለኛ ለልባችን ቅርብ ከሆነው ከራሳችን ልምድ ማውራት ከምንችለው ነገር እንነሳ ከሚል ነው የእናቶች ጊዜ ብለን የተነሳ ነው እንጂ በዚህ ዘመን እናቃለን በዚህም ዘመን በእኛም ዘመን በጣም ብዙ መልካም አባቶች አሪያ የሆኑ ለልጆቻቸው በሁሉም ነገር የውጩንም የቤቱንም ለልጆቻቸው ፍቅር ከመስጠት ከመንከባከብ ጀምሮ አሪያ የሆኑ ያሉ አባቶች አሉና እነሱንም ሳናደንቅ አናልፍም እንደዚህ አይነት አባቶችን በመስራት ሂደት ውስጥ ደግሞ የእናቶች ሚናም ቀላል አይደለም አይደለ የትኛውንም መልካም አባት ጥሪና አናግሪ እስኪ እሺ እናቱ ያልሰራችለት የፍቅር መስመር የለም ትክክል አይደለ ከሁሉም ትውልድ ለየሁሉም ትውልድ ውስጥ የእናት ሚና ትልቅ ነው ቅድም ወዳልሹ ነጥብ እንመለስና አንዳንድ ጊዜ እናትነትን ብቻ ወይንም የወለዱትን ብቻ አይደለም የፕሮግራም ማዕከል አድርጎ የተሰራና አሁን በተለይ እንደው ለኔ ስጋት እየሆነብኝ ያለው እናት በመሆን ውስጥ ማጣው ነገር አለ እናት በመሆን ሂደት ውስጥ የራሴን የስኬት ጎዳና ይነካብኛል ብለው ወደ እናትነት ህይወት ውስጥ ለመግባት ስጋት ያላቸው የሚፈሩ ወጣቶችም አሉና እነሱንም እነኚህን ነገሮች በዚህ መንገድ ማቻቻል ትችላላችሁ በዚህ መስመር ቢኬድ እኮ ተብሎ ምክር ብቻ ሳይሆን የልምድ ልውውጥ ሊያደርጉ የሚችሉ እናቶችን የሰራላቸው ለነሱ እዛ ጋር ያስኬዳቸውን ነገር የሚያግዙ እናቶችን እንጋብዛለን ለምን ፍራታቸውንም እንረዳለን እንደዛ የሆኑ እናቶችን ብዙ አይተዋል እነዚህ ወጣቶች ለምን እነዚህ ወጣቶች የራሳቸው ህልም ያላቸው ብዙ ነገር ህይወት ላይ መሆን ማድረግ የሚፈልጉ ሊሆኑ ይችላሉና አንድ ሴትን ደግሞ እናት ስትሆን ልክ እንደነሱ ትናንትና ህልም የነበራትን ሁሉ ነገሯን አቁማ እናት ስትሆን አይተው ሊሆን ይችላል እና ያ ነገር ሊሆን ይችላል ወደ ኋላ የሚጎትታቸው የሚያስፈራቸው ለምን የለም አንለም አለ እውነታ ነው እንደዛ የሆኑ ብዙ ሴቶች አሉ ብዙ እናቶች አሉ መጥፎ ነገር ነው ያለን አይደለም ግን ደግሞ ለነዚህ አዲስ ለሚመጡ ወጣቶች ለምንም ነገር መነሻው እኔ ዕውቀት ነው ብዬ አስባለሁ መረጃ ነው ብዬ አስባለሁ ስለዚህ እንደዚህም ለሚፈሩ አዲስም እናት ለሚሆኑ እኛ ገብተንበት እየወደቅን እየተነሳን ነው የተማርነው እዚህ ጋር ደረስነውና እነዚህ አዲስ ወላጅ ለሚሆኑ ወይም ደግሞ መሆን ለሚፈልጉ እናት መሆን ለሚፈልጉ ወጣቶች እዚህ ምን ጋብዛቸው እንግዶች ብዙ ነገር ያስተምራቸዋል ብለን እናምናለን ቤተሰብ ነው
ቤተሰብ ግንባታ ነው። እናትነት በቤተሰብ ግንባታ ውስጥ የሚደረግ ዕውቀት ወይንም የሚገኘ ዕውቀት አንደኛው መንገድ ነው። እያወቅን እንሄዳለን። ከዛ ለራሳችን ለምሳሌ ጥሩ እናት የሚባል የለም አይደል? ሁሉም እናትነት ጥሩ ነው፣ ግን ትርጓሜው ይለያያል። የኔ ልጅ ለእናቱ የሚሰጠው ትርጓሜ ያንቺ ልጅ ከሚሰጠው ይለያል። ጥሩ እናት ምን አይነት ናት ሲባል አንዳንዱ አሳልፋ ራሷን የምትሰጥ ለልጆቿ የምትኖር ሁሉን እርግፍ አድርጋ ህይወት ቁል አድርጋ ለልጆቿ ብቻ የምትሰጥ ሊል ይችላል። ሌላ ደግሞ የእናትነት ትርጓሜን የተረዳበት መንገድ ይለያል እና ራሷን የምትጠብቅ ጤናዋን የምትጠብቅ ቼክአፓን የምታደርግ የልጆቿን ነገ ራሷ ተረጋጋና ጤናማ በሆነ መንገድ እሷ ከሌላት ነገር ለሌላ ማካፈል ስለማትችል መጀመሪያ ራሷን ሙሉ ያደረገች እናት ለሌላው ማካፈል ትችላለች፣ ለልጆቿም ለቤቷም ለቤተሰቧም የሚል ደግሞ ትርጓሜን ይዞ የሚረዳል። ለኛ ሁሉም በእናትነት ጎዳና ላይ የሚገኝ የልምድ የተሞክሮ ውጤት ነው ብለን ነው የምናስበው። ነገር ግን በዚህ በእናቶች ጊዜ ፕሮግራማችን ብዙ እናቶች ይመጣሉ፣ ልምድና ተሞክሯቸውን ያካፍሉናል። ያለፉበት ውጣ ውረድ፣ ያለፉበት መንገድ ያበረታቸው፣ ያጠነከራቸው፣ ለልጆቻቸው መልካም እናት፣ ለማህበረሰቡ አሪፍ ተሞክሮ ያሳዩ እናቶችን እንጋብዛለን። እናንተም ተሞክሮቻችሁን፣ ሀሳብ አስተያየቶቻችሁን አካፍሉን እንላለን። ትክክል። እኛ የምናምነው እንግዲህ እናትነትን ምንድነው ይሄኛው ትክክል ነው ያኛው ትክክል አይደለም የሚል ዳኝነት ሳይሆን ሁላችንም ያለንን መልካምና ጥሩ ጎን ይዘን የሌለንን ከሌላው አካባቢያችን ላይ ካሉ መልካም አሪያ ከሆኑ እናቶች በመማር የተሻለ ነገ የተሻለ እናት መሆን ነው። መኖር ማለት ለኔ ትርጉሙ ከትናንትና ዛሬ የተሻለ መሆን ነው። በእናትነትም ሊሆን ይችላል፣ እንደ ሰውም ሊሆን ይችላል። በማንኛውም የህይወታችን ጉዞ ከትናንትና ዛሬ ምን ተምሬያለሁ፣ ምን አሻሽያለሁ፣ ትናንት የወደኩበትን ዛሬ እንዴት ተነሳው የሚል ስለሆነ እናትነትም ከዛ ውስጥ አንዱ ነውና በትናንትና ካላወቅኩት ካጠፋሁት ነገር ዛሬ ላይ ብዙ ልንማርበት ምንችል መልካም ነገሮች ደግሞ አሉ። ዘመኑም ጥሩ ነው። ብዙ ሪሶርሶች አሉ ልንማርበት ምንችለው። አካባቢያችን ላይ ዞር ብንል 5 እናቶች አሪያ መሆን የሚችሉ ናቸው በደንብ እና ብዙ ነገር መማር እንችላለንና ለመፈራረድ ሳይሆን ለመማማር ነው የዚህ ፕሮግራም ዋና ዓላማው። ትክክል ነው። በሁሉም አይሳካም አይደለ? አንድ ሰዓት አጠቃቀም ላይ ጎበዝ የሆነች እናት ከዛ ደግሞ ዞር ሲል ራስ መጠበቅ ላይ ጎበዝ ከሆነች እናት ልምድ ልትወስድ ትችላለች። ቢሮ ውላ የምትመጣ እናት ልጆቿን ቤት ውስጥ ከምታስጠና እናት ልምድ ልትወስድ ትችላለች። ቤት ውስጥ ቁጭ ብላ የምታስጠና እናት ደግሞ ቢሮ ውላ ወይንም ደግሞ ስራ ቦታዋ በተለያየ በንግድ በተለያዩ መስኮች ላይ የተሰማራች እናትን አራያ ልታደርግ ትችላለች። ስለዚህ እናትነት ዘርፈ ብዙ መልከ ብዙ ነውና ከብዙ መልኮች ላይ የምንማማርበት ፕሮግራም እንዲሆን በማሰብ ነው። እንግዲህ ይህን ፕሮግራም ስናስብ ቀደም ሲል እንደገለጽ ነው እናቶች የሚተነፍሱበት፣ እናቶች የሚማማሩበት፣ አባቶችም ወንዶችም መተው ስለ እናቶቻቸው ብዙ የሚሉበት እናቶች ጊዜ ስንለው ለእናቶች ብቻ አይደለም። እናቶች የሚወደሱበት፣ እናቶች ልምድ የሚቀስሙበት፣ እናቶች የሚማማሩበት መድረክ እንዲሆን በማሰብ ነው። የእናቶች ጊዜ ዛሬ መጀመሪያ የአየር ላይ ቆይታውን አድርጓል። በቀጣይ በሚኖሩን ዝግጅቶች በርካታ እንግዶችን፣ እናቶችን፣ ባለሙያዎችን ይዘን እንመጣለን።
እስካሁን ድረስ እናስተናግዳችሁ የቆየ ነው ሳራ ሞገስና ራኬብ ሀብቴ ነበርን። ራኬብ እንግዲህ የሚቀጥለው ሳምንት ስንገናኝ የተለያዩ እንግዶችን ይዘን እንመጣለን። እንዳልሽው በተለያየ ዘርፍ ላይ ያሉ እናቶችን ልምዶችን እንሰማለን። መንገዳቸውን ይሄን ጉዞ እናትነትን እንዴት እንደሄዱ አብረን የምንሰማውና የምንማማርበት ይሆናል። በልጆች ላይ እናቶች ላይ የሚሰሩ የተለያዩ አካላቶችን፣ ባለሙያዎችን፣ ድርጅቶች እነሱንም በመጋበዝ አብረን እንማማራለን። አብረን የምንማማርበት ጊዜ ይሆናል። እናንተም እንግዲህ ጻፉልን። በተለይ ደግሞ የተለየ ልምድና ተሞክሮ ያላቸውን እናቶች፣ ምክንያቱም እናትነት በየማህበረሰብ ውስጥ በየቤት ውስጥ ያለ ጉዳይ ነውና የገሌ ተሞክሮ ለህዝብ ቢደርስ ለአድማጭ ቢደርስ የምትሏቸውን እናቶችንም ጠቁሙን። በየአካባቢው ያልተነገረላቸው በየቤቱ በጣም ብዙ መልካም አርአያ የሆኑ እናቶች አሉና እነሱንም ብትጠቁሙን ወደዚህ በማምጣት ከነሱ እኛም እንማራለን፣ ለአድማጮችም እናደርሳለን። መልካም እንግዲህ እንዲህ እያልን የፕሮግራማችን መገባደጃ ላይ ደርሰናል። የሚቀጥለው ሳምንት ቃል በገባ ነው መሰረት እንግዶችን ይዘን ወደ እናንተ የምንመጣ ይሆናል። ለዛሬ ግን የሚቀጥለው ሳምንት ከመጀመሪያ እንግዳችን ጋር አብረን እንመለሳለን። መልካም አብረናችሁ የቆየነው ሳራ ሞገስና ራኬብ ሀብቴ ነበርን። ሳምንት እስከምንገናኝ ድረስ መልካም ሳምንት ይሁንልን እያልን እንሰናበታለን። ቸር እንሰንብት። መልካም ሳምንት። የእናቶች ጊዜ